አይደለም ሁሌ አዲስ ነው። በጣም ደስ ብሎናል ስላየናችሁ። እንደምናችሁ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ጌታ መልካም ነው አይደል? ቸር የሆነው ጌታ ዛሬም ሁልጊዜም በቃ የሚረዳን የሚያግዘን በምሕረቱ እየጎበኘን እዚህ ያደረሰን ጌታ ነው። አንድ ከመጸለያችን በፊት ሉቃስ ውስጥ አንድ ክፍል አንብብላችሁና የእግዚአብሔርን ቃል አብረን ይሄ ክፍል አይደለም ግን ጌታ ኢየሱስ ክርስቶስ ያለው 12 ላይ ቁጥር 49 ይመስለኛል ቁጥር 49 እንደዚህ ይላል። በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ ምን እፈልጋለሁ ይላል ጌታ ኢየሱስ ክርስቶስ። እንደዚህ ደግሜ ላንብበው። በምድር ላይ እሳት ልጥል መጣው፣ አሁንም የነደደ ከሆነ ዘንድ I think የዛሬ 2 ወር 3 ወር አካባቢ ይመስለኛል እዚሁ ቁጭ ብለን እንዲሁ ውስጤ ይሄ ቃል መጣ። ስለ ቤተ ክርስቲያን ስናስብ ሁልጊዜ ልባችን ይጨንቃል አይደል? ምን ይሆን እንዴት እንሆናሉ? እሳቱ ከነደደ ምን ያስጨንቃል? የኢየሱስ ክርስቶስ ተስፋ ነው ይሄ። እሳቱን ካነደደ ኖባዲ ማንም ሬዚስት ሊያደርገው አይችልም። ኦልሬዲ ነዷል አለ። ከዚህ በኋላ ምን ያስጨንቀኛል አለ። ዘሩ ከተዘራ ማንም አይነቀንቀውም አይደል? በዚህ ተስፋ እንኖራለን። በሰው ብርታት በሰው ትልቅነት ሳይሆን ቤተክርስቲያን ባነደደው በሱ በክርስቶስ ነው እና እሱ ራስ ነው፣ እሱም ደግሞ መሪው ነው። ስለዚህ ስለ ቤተክርስቲያን ስናስብ፣ ስለዚህ ህብረት ስናስብ ይህንን በቃ ተስፋ እንደ መልእክት ልንይዘው ይገባል። ያነደደው እሱ ከሆነ ከነደደ ከዚህ በኋላ ምን እፈልጋለሁ አለ። ልቡ ያረፈ ይመስላል አይደል? ጌታ ልባችን ሊያርፍ ይገባል በእግዚአብሔር። እግዚአብሔር መልካም ነው አይደል? ጌታ የተመሰገነ ይሁን። እንጸልያለን። ሃሌሉያ። ኢየሱስ ክርስቶስ እሱ ጌታ ነው። በሱ ድፍረት በሱ ብርታት እንወጣለን እንገባለን። የኛ ጌታ በቃ በሱ ፕሮሚስ ነው ያለነው ወገኖች። በስጋችን ምንም ልናደርግ አንችልም። እግዚአብሔር ዛሬም ይሰራል። እስቲ እንጸልይ። ያከበርነው እግዚአብሔርን ከፍ ከፍ እያደረግነው ጥቂት ደቂቃዎች ምስጋናን እያቀረብን እንፈልገዋለን። ሃሌሉያ። ኢየሱስ ጌታ ነህ። ሃሌሉያ። አሜን። ሃሌሉያ። መንፈስ ቅዱስ በዚህ አለ። አሜን። መንፈስ ቅዱስ ሃሌሉያ። ጌታ ሆይ እናመሰግንሃለን። ሃሌሉያ። አሜን። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አምላካችን ስለሆንክ ራስህን ለኛ ስለገለጥክ የዘላለም አምላክ እግዚአብሔር ሆይ ወደ አንተ እንድንጠጋ ወደ አንተ እንድንቀርብ እድል ፈንታ ስለሆንከን መንገዱን ስላሳየህን ጌታ ሆይ የዘላለም አባት ፈልገ ያገኘህን ጌታ ቸር የሆንክልን እግዚአብሔር የራራህልን አምላካችን እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። በፊት መሆን በአንተ ጸጋ ነው እግዚአብሔር ሆይ። በደጅህ መሆን በአንተ ጸጋ ነው። በቤት መሆን በአንተ ጸጋ ነው። ሁሉ ተሰጥቶናል ካንተ የተነሳ። የዘላለም አምላክ እግዚአብሔር ሆይ ስለ ፍቅርህ፣ ስለ ምሕረትህ፣ ስለ ቸርነትህ በእኛ ላይ ስላልከው እግዚአብሔር ሆይ ቃልህ ስለወሰንከው ውሳኔ እግዚአብሔር የዘላለም አባት ስላወከን፣ ስለጠራህን፣ ስላከበርከን፣ ስላጸደቅከን እግዚአብሔር ሆይ በክርስቶስ ኢየሱስ ስም እናመሰግንሃለን። ምንም የምንለው ነገር ምንም የምናመጣው ነገር የለም ጌታ ሆይ ሁሉ በአንተ ስለሆነ የራራህልን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። በዚህ ሰዓት ደግሞ እግዚአብሔር ሆይ ቃልህ እንድታስተምረን ቸርነትህ መንፈስህ እንዲረዳን ጌታ ሆይ እንደወደድክ እግዚአብሔር ሆይ ነገሩን እንድተረጉምልን እንድታሳውቀን
ነፍሳችን ካንተ ጋር እግዚአብሔር ሆይ መስማት እንዲሆንላት ጌታ ሆይ ጸጋህ እንዲረዳን በኢየሱስ ስም እንጸልያለን። ጊዜያችንን ሁሉ አንተ ተረከብ በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። የማካፍላችሁ ክፍል ያለው መዝሙር 42 ላይ ነው። ክፍሉን እናንብበውና ከዛ አለፍ ብለን እናየዋለን። በዚህኛው 41 በቅንፍ 42 ምናልባት በጣም የምናውቀው ክፍል ነው። እግዚአብሔር በዚህ ብዙ ያስተምረናል ብዬ አስባለሁ። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ ያለው? ዘወትር አምላክ ወዴን ነው ሲሉኝ እንባዬ በቀንና በሌሊት ምግብ ሆነኝ። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታና የምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላክ አመሰግነው ዘንድ በእግዚአብሔር ታመኚ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤምም በታናሹ ተራራ አስብሃለሁ። በፏፏቴ ድምፅ ቀላይን ትጠራለች። ማዕበልና ሞገድ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬም በእኔ ዘንድ ይሆናል። የእኔ ስለት ለሕይወቴ አምላክ ነው። እግዚአብሔርን አንተ መጠጊያዬ ነህ፣ ለምን ረሳኸኝ? ጠላቶቼ ሲያስጨንቁኝ ለምን አዝኜ እመለሳለሁ እለዋለሁ። ጠላቶቼ ሁልጊዜ አምላክ ወዴት ነው ባሉኝ ጊዜ አጥንቶቼን እየቀለጣጠሙ ሰደቡኝ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። የሚገርም ክፍል ነው እዚህ ውስጥ የሚናገረው። በመጀመሪያ ብዙ የምናየው ዝማሬያችንም ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ናፈቀች እያለን ስለ ናፍቆት፣ ስለ ጥማት እናስባለን። ምናልባት በዚህ ክፍል ላይ የምናየው ናፍቆት ይሄ ደስ የተሰኘ ሰው የሚናፍቀው ናፍቆት አይነት አይደለም። ከዚህ ኮንቴክስቱን ስናየው የሚናፍቀው ያለበትን ሁኔታ ስንመለከተው ድሮ ከነበረበት ትንሽ ፈቀቅ ያለ ነው። ስለዚህ የድሮውን ክብር የሚናፍቅ ሰው ብላችሁ አስቡ። ዛሬ ልክ እዚህ ሀገር ተገኝተን ሀገር ቤትን እንደመናፈቅ አልያዝነውም፣ እናውቀዋለን። ያንን ናፍቆት ያንን ረሃብ ነው የሚያስበው። በዚህ ስፍራ ላይ ግን ቀላል ናፍቆትና ረሃብ አይደለም የሚያስበው። የመጀመሪያው ይሄ ያለበትን ሁኔታ ነው። ጥሩ ምሳሌ አድርጌ እንዲሁ ስለ ናፍቆት ሳስብ ማየው አባካኙን ልጅ በጭንቅላታችሁ ጥቂት እንድታስቡት እፈልጋለሁ። የአባቱን ቤት በተረዳና ነገሮችን ባሰላሰለ ቁጥር የአባቱ ቤት ናፍቆት ምን ያህል እንደሆነ የገባው ቀን ነበር አይደል? አይታችኋል። ያ ይሻላል፣ እኔ እኮ የአባቴ ቤት ክብር ይሻላል ብሎ ያሰበበት ናፍቆት፣ ለመሄድ የወሰነበት ናፍቆት፣ መነሳትን የሚያስችል ናፍቆት ነው ይሄ ናፍቆት። በዛ ናፍቆት እችን ዋላ ወደ ውሃ ምንጭ የምትለውን በዛ አይነት እንድትስሉ ትፈልጋለሁ። አትሊስት አሁን ስንነጋገር ማለት ነው። እጅግ ረሃብ ያለበት ናፍቆት ነው። አሁን ያለው ሁኔታ ይብቃኝ ብለህ ወደሚናፈቀው ቦታ ለመሄድ ረሃብ፣ በቃ ይሄ አሁን ያለው አያስፈልግም አይነት ይመስላል። እና ከዚህ የተነሳ ብዙ ምክር ያደርጋል። እንደምታዩት ትግሉና ምክሩ ደግሞ ከማን ጋር ነው? ከራሱ ጋር ነው። ይሄ ከራስ ጋር ያለ ምክር ቀላል አይደለም። የመጀመሪያውን ሐሳብ በዚህ እንዲሁ ዋላ ወደ ውሃ ምንጭ የምትናፍቅ የሚለውን ነገር እንድትይዙልኝ ይፈልጋለሁ። ናፍቆት ከናፍቆቱ ለመውጣት ያለበትን መረዳት ነው አይደለም? መጀመሪያ የምንናፍቀው የተመቸው ሰው አይናፍቅም። የተደላደለ ሰው አይናፍቅም። ነገር የሞላለት ሰው አይናፍቅም። ምክንያቱም ሞልቷል አይደል? ናፍቆትን ወይንም ረሃብን የሚመጣው
ስንጠግብ ሳይሆን ነገር ሲጠፋ። የመጀመሪያውን እንዲሁ ስትመለከቱት ለመፍትሄው ቀጥሎ የምንነጋገረውን ሐሳብ ስናየው ያለንበትን ማወቅ የሚለው ነገር እንደ ቁልፍ ነገር እንድትይዙልኝ ይፈልጋለሁ። አንደኛ የመጀመሪያውን ነገር ሰው ያለበትን ማወቅ፣ ያለበትን መረዳት። ለዚህም ጥሩ የሚያሳየው ቁጥር ላንብብላችሁ። ቁጥር 4 እንየው። ይህንን ሳስብ ይላል ነፍሴ በእኔ ውስጥ ፈሰሰች፣ ወደ እግዚአብሔር ቤት ወደ ምስጋና መኖሪያ ስፍራ እገባለሁና በዓል የሚያደርጉ ሰዎች የደስታን ድምፅ ቃል ምስጋና አሰሙ ይላል። የዚህ ባለታሪክ የቆሬ ሰዎች እንደጻፉት እዚህ ላይ ይናገራል፣ ዳዊት ሳይሆን። ምስጋና የሚያሰሙ ሰዎች በመቅደሱ እግዚአብሔርን የሚያመልኩ የእነሱን ድምፅ በሰማ ጊዜ እሱ ርቋል ከመቅደሱ። ያ ረሃብ ያ ቅናት በውስጡ ሲፈስ ሲሞላ እንመለከተዋለን። አሁን ያለበት ሁኔታ ያንን የሚሰማበት አይደለም። ነፍሱ ትፈሳለች። መቼ ነው ወደዛ መቅደስ የምገባው? መቼ ነው እንደገና ለአምላክ ምስጋና የምሰዋው? መቼ ነው በዛ ክብሩ እንደገና እግዚአብሔርን የማየው የሚል ናፍቆት ነው። አሁን ያለበት ትንሽ ራቅ ያለ ነው አይደል? እና ያንን ድምፅ አሰሙ ወይንም ደግሞ እንደዛ ሲያደርጉ ሰማው፣ ተመኘሁ እያለ ይናገራል። ምናልባት እንዲሁ ኮንቴክስቱን ከያዛችሁልኝ ያለበትን ሁኔታ ትንሽ የተረዳችሁልኝ ይመስላል። ስለዚህ ያንን የምስጋና ድምፅ እንደገና ለማግኘት የመጀመሪያው ነገር ያደረገው ምንድን ነው? ከነፍሱ ጋር ምን ማለት መማከር። ነፍሴ ሆይ እያለ ደጋግሞ ይናገራል። አታስጨንቅኝ፣ ነፍሴ ሆይ ነፍሴ ሆይ እያለ ይማከራል። ለምን? ጉዳይ ያለው ከራሱ ጋር ነው አይደል? ስለዚህ መጀመሪያ የእግዚአብሔርን ነገር ስናስብ ስንናፍቅ ወደዛኛው ክብሩ ወደዛኛው ትልቅነቱ ጋር ለመድረስ ስናስብ ጉዳዩ የመጀመሪያው ምንድን ነው? መፍትሄው የሚመጣው እኛና እኛ፣ ሌላ ሰው አይደለም፣ ሌላ ማንም አይደለም። እኛና እኛ ራሳችንን ስናየው፣ ራሳችንን ስንመለከተው፣ ይሄ ከውስጥ ጋር መሟገት፣ ከውስጥ ጋር መማከር፣ ከውስጥ ጋር መነጋገር፣ ጊዜ መውሰድ፣ የእግዚአብሔርን ሐሳብ እንደገና መልሶ ማየት በጣም አስፈላጊ ነው። ማሰላሰል፣ ቃሉ እንድናሰላስል ይጋብዛናል አይደል? ጳውሎስም ብዙ ጊዜ ይናገራል። ይሄ የእግዚአብሔርን ነገር ማውጠንጠን፣ እኛና እኛ ጋር ጠዋትም ማታም የእግዚአብሔርን ነገር መፈለግ፣ ራሳችንን ምን ማድረግ፣ መወቀስ ካለበት ራስን መውቀስ፣ መምከር ካለብን ራሳችንን መምከር፣ ከነፍሳችን ጋር መጨዋወት። የመጀመሪያው ነገር ያ ነው። በቃ ሌላ ማንም አይደለም፣ ወደ ውጭም አይደለም፣ ነፍስና በቃ ነፍሳችንና እኛ። ለምን እንደሆነ ቀጥሎ እያለፍን ስንመጣ እናየዋለን። ይሄ በጣም ወሳኝነት ያለው ነገር ነው። ነፍሴ ሆይ እያለ ይናገራል። ደግሞ ነፍስ ችግሩ በዚህ ስፍራ ላይ ስታዩት ሁኔታው ያለበት ሁኔታና የሚመኘው ሁኔታ የተለያዩ ሁለት ነገሮች ናቸው። ለዛ ነው ነፍስ የምታስጨንቀው። ምክንያቱም ነፍስ አንዳንዴ ሪያሊቲ ትናገራለች። አሁን ባዶ ነው ይላል። በመቅደሱ ደግሞ ዝማሬ አለ የሚል ደግሞ አለ ተስፋ። እግዚአብሔር በመቅደሱ አለ፣ በዚያ ምስጋና የሚሰዋበት ስፍራ አለ። ያ የሚናፍቀው ማለት ነው። በአባቴ ቤት ብዙ ነገር አለ፣ አንተ እኮ እዚህ ረሀብተኛ ነህ፣ አንተ እኮ እዚህ ጋር ባሪያ ነህ የሚል አለ። ያ የነፍስ ነገር ከዛ ጋር ነው ጭውውቱ፣ ትግሉ። ሪያሊቲው አለ፣ የሚመክረን፣ የሚያስረዳን፣ የሚወቅሰን ምድረ በዳ የምንለው ነገሮች አሉ። እንደገና ደግሞ የእግዚአብሔር ተስፋ አለ፣ የምናውቀው ከዚህ በፊት የተለማመድ ነው፣ በቃሉ የምንረዳው ነገር አለ፣ የእግዚአብሔር ነገር አለ። እሱ ጋር ደግሞ መምጣት ያስፈልጋል። ለዛ ነው
ትግሉ፣ ጭውውቱ። ለምን ታስጨንቅኛለሽ ይላል። እግዚአብሔር አምላኬን ምን አደርገው ዘንድ አመሰግነው። ተው ማለት ያስፈልጋል ማለት ነው። አማኝ በምንድን ነው የሚኖረው? በእምነት። ኦኬ፣ እንደዚህ የምንነጋገር ከሆነ እንዴት ነው ታዲያ መፍትሄው? መውጫ ስንል በጣም የሚገርም ነገር እዚህ ክፍል ውስጥ እናያለን። እግዚአብሔርን ማስታወስ ብየዋለሁ። ሁለተኛው ሐሳብን እግዚአብሔርን ማስታወስ። የመጀመሪያው ያው ያለንበትን ሁኔታ ማወቅ ብትሉት፣ ሁለተኛው እግዚአብሔርን ማስታወስ። ቁጥር 6 እዛ ላይ ትንሽ ቆያለሁ። ቁጥር 6ን እናንብበው። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች ይልና፣ ስለዚህ በዮርዳኖስ ምድር በኤርሞኔም ከእንደገና ደግሞ በታናሹም ተራራ አስብሃለሁ ይላል። አርሞኒየም እንግሊዘኛው ወይንም ደግሞ አዲሱ ትርጉም ታናሹ የሚለው ሚዛር ይለዋል። ምናልባት ካያችሁት አዲስ ትርጉም ያላችሁ ሌላ ተራራ ይናገራል። ሁለት ተራሮች ይናገራል፣ አርሞኒየም እና ሚዛር ተራሮች። ስለዚህ ብሎ ይናገራል። ብዙ ጊዜ ስለዚህ ስንል ከዛ ያለፈውን ነገር እያሰበ ነው። አርሞኒየም የመጀመሪያው ነው። ሌላው ታናሹ የተባለ ደግሞ ሌላ ተራራ አለ። አርሞኒየም ትልቅ ነው፣ በጣም ደስ የሚል ተራራ፣ ጠል ያለበት። ምናልባት ጥሩ ምሳሌ የሚሆነው መዝሙር 133 ላይ ያለ ብናነበው እንደውም ጥሩ ይመስለኛል። ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው ይልና በዛ ሲናገር 133 ላይ የዚህን ተራራ እንዲሁ ሐሳብ እንድትይዙልኝ ስለምፈልግ ነው። ወንድሞች በህብረት ቢቀመጡ ነው መልካም ነው፣ ነውም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከትን ሕይወትንም እስከ ዘላለም ድረስ አዟል ይላል። ብዙ ቦታዎች ይህንን ተራራ ስም ታገኙታላችሁ መጽሐፍ ቅዱስ። የእስራኤል ድንበር ወሰንም ተደርጎ ይታወቃል። የእግዚአብሔርን ክብር፣ የእግዚአብሔርን በረከት፣ የእግዚአብሔርን ታላቅነት የሚያሳይ ስፍራ ነው ይሄ አርሞኒየም። ዳዊት ወይም በዚህ መዝሙር ላይ መዝሙር 42 ላይ የሚናገሩ ሰዎች የመጀመሪያው ነገር የሚለው እግዚአብሔርን በዛ አስበዋለሁ፣ በዛ ተራራ ኤርሞኒየምን ተራራ አስባለሁ፣ በዛ አስብሃለሁ ይላል። እግዚአብሔርን በከፍታው፣ እግዚአብሔርን በታላቅነቱ፣ እግዚአብሔርን በመልካምነቱ ማሰብ፣ እግዚአብሔር የባረከንን ዘመን ማሰብ፣ እግዚአብሔር ትልቅ ነገር ያደረገልንን ማሰብ፣ የእግዚአብሔርን ጠልን ያየንበትን ጊዜ ማሰብ፣ የእግዚአብሔርን በበጎነቱ የጎበኘንበት ጊዜ ማሰብ፣ መልካም የተደረገበትን ጊዜ ማሰብ፣ ስንወጣ ስንገባ በድል የወጣንባቸውን ቀኖች፣ ዝማሬ በዝማሬ የሆንባቸው ቀኖች፣ እነዛ ደስ የሚሉ ቀኖች ለነፍስ ነው የሚነገረው አይደል? እግዚአብሔርን እናስታውሳታለን ማለት ነው ነፍሳችንን። እግዚአብሔርን በዛ ተራራ ማሰብ፣ ጠል የሞላበት ከላይ በሚፈስ ብዙ መሰማሪያ የሆነ ተራራ፣ እግዚአብሔር ኢንተርቬን አድርጎ ሕይወታችንን የሰራበት ተራራ፣ እኛና እግዚአብሔር የተገናኘንበት፣ መልካምነቱን ያየንበት፣ በበጎነቱ እግዚአብሔር ቸርነቱን ያበዛልን፣ ጣልቃ ገብቶ ያሻገረን፣ እግዚአብሔርነቱን ያሳየን ኤርሞኒየም እናስባለን፣ ለነፍሳችን ማለት ነው። ትዝ ይልሻል ያ ተራራ እያለ ነው የሚመክራት የሚያማክራት
ነፍሱን እግዚአብሔርን በዛ ማሰብ። የትላንቱ እግዚአብሔር ዛሬም እግዚአብሔር እሱ አልተለወጠም። ያሻገረ መልካም ያደረገ ተዋጊ ነው ያልነው። ወደ ታች ስታዩት አለቴ ይለዋል እግዚአብሔርን። ለእግዚአብሔር ብዙ ስሞችን በቃ እግዚአብሔር በእኛ ህይወት ላይ ያደረገውን ታላቅነቱን አይተን እግዚአብሔርን በእርግጥ ልንገልጸው እንኳን ቃላት ሲያጥረን ብዙ ነገር ያልንበት እግዚአብሔር አለቴ፣ እግዚአብሔር መሸሸጊያ፣ እግዚአብሔር መልካምነቱን ያሳየን መልካም እግዚአብሔር ያልነው ያንን ተራራ ማሰብ። ሄርሞኒየም ተራራ፣ ሄርሞን ተራራ ማለት የእሷም ስም በዛ ነው። እጅግ በጎ የሆነ ስም። ተራራው ብዙ መጽሐፍ ቅዱስ ውስጥ ስናየው ከትልቅነት ከእግዚአብሔር ታላቅነት ጋር የተያያዘ ነው። ያንን ተራራ ማሰብ። ቀጥሎ ብዙ ያልተነገረለት እዚህ ስፍራ ላይ ብቻ ያለ ተራራ፣ የአማርኛው ይሄ ድሮው ታናሹ ይለዋል፣ ሌሎቹ አዲሶቹ ሚዛር ይሉታል። ትርጉሙም ትንሽ ማለት ነው። ስለዚህ ሁለቱም ያስኬዳል። ትንሹ ተራራ፣ ምድረ በዳው፣ ባዶነት፣ ምንም የሌለበት ጭው ያለው ሎ ይሆንባቸው፣ በከፍታ በዝቅታ ይታያቸዋል አይደል? የእግዚአብሔር የሚለው ዝም ብሎ ትዝታ አይደለም። የከፍታ አለ፣ እንደገና ደግሞ የዝቅታው ዘመን አለ። እግዚአብሔርን ስለሱ የምናስብበት በምድረ በዳ መጥቶ ያዳነንን እግዚአብሔርን፣ ብቻችንን ያገኘንን እግዚአብሔር ዘዳግም 32 ላይ ላንብብላችሁ። ቁጥር 10 በተለይ ቁጥር 10 ላንብበው። በምድረ በዳ በጥማት የነፋስ ጩኸትን በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እንደ ዓይን ብሌን ጠበቀው ይልና ወደ ታች ቁጥር 12 ላይ እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም። በምድረ በዳ በጥማት የነፋስም ጩኸት በሞላበት ውድማ አገኘው፣ ከበበው፣ ተጠነቀቀለት፣ እግዚአብሔርን ብቻውን መራው ይላል። ሚዛር ወይም ታናሹ እግዚአብሔር ብቻ በዛ የተገኘበትን ምድረ በዳ ብቻችንን ስናነባ እንደገና የመጣው እግዚአብሔር፣ የሚያማክር ሳይኖር አማካሪ ሆኖ የተገኘውን እግዚአብሔር፣ የተጠነቀቀልን፣ የከበበን፣ መውደቅ መጥፋት እጣ ፈንታችን ሆኖ ኢንተርቪን አድርጎ ነፃ ያወጣንን እግዚአብሔርን በዛ ዛሬስ ተስፋ የለም በሞትና በእኔ መካከል አንድ እርምጃ ቀረ በምንልበት ጊዜ የመጣውን እግዚአብሔርን ድል በድል እንሄዳለን ብቻ ሳይሆን ጠፋው ስንል አይዞህ ያለንን እግዚአብሔርን እሱን እናስባለን። ይሄ ነፍስን ማማከር የሚለው ይሄ ነው። እግዚአብሔርን ማሰብ። እግዚአብሔርን በየት? በተራራው፣ እግዚአብሔርን በሸለቆ፣ በከፍታው፣
በዝቅታው ፊቱን ያለወጠብንን እግዚአብሔርን ለነፍሳችን እሱን እንነግራለን። ታይ ሲል አታውቂኝ ሲል ይሄንን ነው የሚመክረው። ሄርሞኔምን ያስባል፣ የዝማሬ ድምጽ የሚሰማበት እንደገና ደግሞ በምድረ በዳ መጥቶ ጩኸት በሞላበት የተጠነቀቀልን ብቻውን ይላል እግዚአብሔርን። ክሬዲት ለማንም አይሰጥም። እያንዳንዱ ነገራችንን ስናይ ክሬዲቱ እግዚአብሔር ነው። ብቻውን የመራውን እግዚአብሔርን ለነፍሳችን እሱን እንነግራለን። ከኔ ጋር ናቸው። ስለዚህ ይላል መዝሙረኛው አይደል፣ በዮርዳኖስ ምድር በኤርሞኔም በታናሹም ተራራ ምን እልሃለሁ? አስብሃለሁ አስብሃለሁ አስብሃለሁ። እግዚአብሔርን ነው የሚለው። ነፍሱ ጋር እየተማከረ አስብሃለሁ እግዚአብሔርን። ያንን ተራራ አስባለሁ፣ ይህንንም ሸለቆ አስባለሁ። ሁለቱንም ይላል። በየትኛውም ሁኔታ እንሆን እግዚአብሔርን ማሰብ። የእግዚአብሔርን ታማኝነት ደግሞ ሲናገር እንደዚህ ይላል። የሚገርም ነው። እዚሁ ክፍል ላይ 8 እናንበዋለን። እግዚአብሔር በቀን ቸርነቱን በሌሊትም ዝማሬውን በእኔ ዘንድ ይሆናል ይላል። አሜን። እግዚአብሔር በቀን እግዚአብሔር በሌሊት። በጣም ብዙ ኮንትራስቶችን እዚህ ጋር ያሳያል አይደል? ቅድም ስለ ተራራው ነገርኳችሁ። የእግዚአብሔርን ማንነት ደግሞ ሲናገር እግዚአብሔር በቀን እግዚአብሔር በሌሊት፣ በሁለቱም መንገድ ራሱን የሚገልጥልን እግዚአብሔር በቀን ፍቅሩን ቸርነቱን፣ በሌሊት ደግሞ ምን ይላል? ዝማሬው። የእግዚአብሔር ፕሬዘንስ በቀንም በሌሊትም አለ ነው። በቃ እግዚአብሔር ታማኝ ነው። እግዚአብሔር ሁሌ ይገኛል። እግዚአብሔር አለ ነው የሚለው። እግዚአብሔር በቀን አለ፣ እግዚአብሔር በሌሊት አለ። እግዚአብሔር በብርሃን አለ፣ እግዚአብሔር በጨለማም አለ። ነፍሱ ብርሃንና ጨለማ በምትወዛገብበት እንኳን ቢሆን ይሄ ታማኝ እግዚአብሔር አለ ይላል። በብርሃኑ ፍቅሩን በረከቱን፣ በሌሊት ደግሞ ዝማሬን ይሰጣል። የሚያወጣ ሌሊትን የሚያስረሳ ወደ እግዚአብሔር ከፍታ የሚያወጣ ዝማሬ። ጳውሎስና ሲላስ በሌሊት ምን ሲያደርጉ? ሲዘምሩ። ወይኒውን መሰረት የሚያናውጥ ዝማሬ ቀላል አይደለም። በሌሊት ዝማሬን ይሰጣል እግዚአብሔር። እግዚአብሔርን እንድናመሰግን፣ እግዚአብሔርን እንድናከብር፣ ከነገሮች ሁሉ በላይ እንድንሆን፣ እንድንወጣ ይሄ ሰርከምስታንስ ተይ እያለ የሚናገረውን ዝማሬውን ይልካል እግዚአብሔር። በቀን ደግሞ የእሱን መልካምነት፣ በጎነት መኖሩን፣ ፕሬዘንሱን ይናገራል። እግዚአብሔር ታማኝ ነው ነው የሚለው እዚህ ጋር። በቃ ታማኝ ነው። በብርሃን በጨለማም ቢሆን ሁል ጊዜ እግዚአብሔር ምንድን ነው? ታማኝ ነው። ትላንት ተራራውን ምድረ በዳውን ያሻገረው እግዚአብሔር ታማኝ ነው ይላል። ስለዚህ ይመጣል። አይለወጥም እግዚአብሔር እያለ ነው ዘማሪው። በብርሃንም በጨለማም በሌሊትም በቀንም ሁሉንም እናየዋለን ማለት ብርሃንና ጨለማ የእግዚአብሔርን ሙሉነት ነው የሚያሳየው አይደል? 24 ሰዓት ቀን ጨለማ ሙሉ ሁለቱም ጋር እግዚአብሔር ነው ያለው። ነፍሴ ሆይ ለምን ይላል። ስለዚህ
እግዚአብሔር ታማኝ ከሆነ በቀንም በሌሊትም የሚገኝ ከሆነ ደግሞ መፍትሄ ካለው እግዚአብሔር መፍትሄ ካለው ቀኑም ሌሊቱም ትርጉም አልባ እንዲሆን የሱ መገኘት ነው እዚህ ጋር የምናየው አይደል? ፍቅር አለ፣ ዝማሬ አለ። እነሱ ካሉ የሱን ማንነት ካየ ነው ምን እናርግ፣ ስለዚህ ምን ላርግ ይላል። መጨረሻ ላይ የምናየው ይሄንን ክፍል እግዚአብሔርን ምን ማድረግ ማመስገን አይደል? የፊቴን መድኃኒት ምን አላርገዋለሁ? አምላኬን አመሰግነዋለሁ። እግዚአብሔር አምላክን ማመስገን አመሰግነዋለሁ። የናፈቀው በመጀመሪያ ነፍሴ ተጠማች ያለው የምስጋናን የደስታን ድምፅ የሰማበትን ያ በመቅደስ ያለውን ነገር ነው። ስለዚህ የእግዚአብሔርን ነገር ባሰላሰለ ባወቀ በተረዳ ቁጥር የእግዚአብሔርን ማንነት በጨበጠው ቁጥር እሱ በቀንም በሌሊት ታማኝ መሆኑን ሲያውቅ በዚህ ዘጓዋል። እግዚአብሔርን ምን አደርጋለሁ? አመሰግናለሁ። የሚያወጣ እግዚአብሔር አለን። እግዚአብሔር የሚያሻግር እግዚአብሔር አለን አይደል? እንደገና ስለዚህ የተጠማውን የሚያረካ ኢየሱስ ክርስቶስ ስለ ማንም የተጠማ ቢኖር ምን አለ? ወደ እኔ በቃ የሚያረካ ምንጭ አለን። ረሃባችንን የምናስታግስበት ጥማችንን የምናስታግስበት ጌታ አለን። ነገሮቻችንን ወደሱ እንደገና እግዚአብሔርን ምስጋና የሚሰዋ ምን ይላል? ያከብረኛል አለ ለእግዚአብሔር። ምክንያቱም እሱ አይለወጥም። ስለዚህ እግዚአብሔርን ምን እላለሁ? አመሰግናለሁ። እንደገና ዝማሬን፣ እንደገና አምልኮን፣ እንደገና ያ የመቅደሱን ክብር እንደገና አያለው ብሎ ወደ ምስጋና ውስጥ ይገባል። እግዚአብሔርን አመሰግናለሁ። ዛሬ በምን ሁኔታ ውስጥ ነው ያለነው? የእግዚአብሔርን ታማኝነት፣ የእግዚአብሔርን ታላቅነት እንደገና ስናስብ ስናሰላስል እግዚአብሔርን እንደገና የማመስገን እንደገና የመበርታት እንደገና የመውጣት እንደገና ደግሞ ክብሩን የማየት ህይወት ውስጥ እንደገና እንገባለን። አልተውህም ደግሞ ማን ብሏልና በቃ ይሄ ተስፋ አለን አይደል? የማይተው የማይጥል እግዚአብሔር አለ። እግዚአብሔር በቀን እግዚአብሔር በሌሊት እግዚአብሔር በኤርሞን እግዚአብሔር በሚዛን በከፍታም በዝቅታም ታማኝ የሆነ እግዚአብሔር አለን። እግዚአብሔር የተመሰገነ ይሁን። እንጸልይ።